አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ሼህ ሙሐመድ ሚአዋ በዘመናችን ውስጥ ዕድሜ ጠገብ ሆነው የኖሩ አባት ናቸው። በሐምሌ ወር 1973 ዓመተ ምህረት ተካሂዶ በነበረው የወሎ ትግላችን ኤክስፖ ላይ የመርሳው ጌታ ዕድሜ ጠገብነት ዜና ይፋ ሆኖ ለአገር መነጋገሪያነቱ መብቃቱ ይታወቃል። ዜና ቱሪዝም በመባል የሚታወቀው ጋዜጣ የኚህን ታላቅ አባት ዕድሜ ጠገብነት ሼህ መሐመድ ሚአዋ የዘመናችን ባለ ዕድሜ በሚል ርዕስ ከምስላቸው ጋር ማጀብ ሐተታ አውጥቶ ነበር። በዚያን ወቅት 197 ዓመት ዕድሜ ነበራቸው። እኚህ አባት ከዳግማዊ አጤ ቴዎድሮስ ጀምሮ ያለውን ረጅም የሕይወት ጉዞ እንዴት እንደተጓዙት በጋዜጣው ላይ ተብራርቷል። የ48 ልጆች አባት የነበሩት የመርሳው ጌታ ሼህ መሐመድ ሚአዋ ፕሬዝደንት መንግሥቱ ኃይለ ማርያምን ዘይረዋቸዋል ይባላል። ታሪኩ እንዴት ነው ካላችሁ ይኸው እንዲህ እናቀርበዋለን። መቼም እኛ በራሳችን ታላላቆች እንዳንኮራ የሚከላከል አባዜ የተጠናወተን ብንሆን ነው እንጂ ታላላቆችስ ነበሩን፣ አሁንም አሉን። ብቻ ነቢይ ባገሩ የሚለው ቢያስቸግረን ነው እንዲያ መሆናችን። ኢትዮጵያን ለ17 ዓመታት የገዙት ኮሎኔል መንግሥቱ ኃይለ ማርያም የመርሳውን ጌታና ባለ ዕድሜ 2 ጊዜ በሚስጥር ዘይረዋቸው ነበር ይባላል። ኮሎኔል መንግሥቱ ኃይለ ማርያም በ1974 ዓመተ ምህረት መቅደላን ጎብኝተው እንደተመለሱ ለመጀመሪያ ጊዜ እኚህ 4 አይን አባት ወደሚኖሩበት ወደ መርሳ ከተማ ተሻግረው ዘይረዋቸዋል። መቼም ወሎን ንጉሥ መጥቶ ውሎ አደረባት ማለትን አልሰማንም። ላንተ 3 ቀን ውለህ እንድታድር ካላህ ተፈቅዶልሃል ላሏቸው በደሴ መርሆ ቤተ መንግሥት ለ3 ቀን ሊቆዩ ችለዋል ይባላል። ለሁለተኛ ጊዜ በ980 ዓመተ ምህረት ፕሬዝዳንቱ ሻሃችንን እንደዘየሩና በዚህም ወቅት ፕሬዝዳንቱ ምን ይሻላል የሚል መሪ ጥያቄ አቅርበውላቸው ቁርጥ ያለ መልስ እንደተሰጣቸው ዛሬ ይፋ ሆኖ ይነገራል። የመርሳው ጌታ ሼህ መሐመድ ሚአዋ ግንቦት የሚሉት ወር ባንተ ላይ ሊጠመጠም አቆብቁባልሳ የምትመጣዋ ግንቦት እንኳ 1981 ማለታቸው ነው። መላም የላት በራሷ ገመድ ተጠልፋ ትወድቃለች። እዚያው ተንፍሳ ትሟሽሻለች። ለአንተ የምታስፈራው የወዲያኛዋ ግንቦት 983 ናት። ባልንጀሮችህ እንደ ከብት በበረት ታጉረው ይማቀቃሉ። አገርና ወገን እንደናፈቀህ ትቀራለህ። መቼም ካቲማ የላችሁም። የምትሆኑ ነገር የለም። አብሽር፣ ሩህያህን ላላህ ነግረን እናስመልጣታለን በማለት ፈርደዋል። ከሁሉም በላይ አስደናቂ ሆኖ የሚጠቀሰው ይህን ፍርድ በሰጡ ሰሞን ለእርሳቸው የመጨረሻ ጊዜ ቀድመው መተንበያቸው ነው። ታላቁ አባት ሼህ መሐመድ ሚአዋ 983 ዓመተ ምህረት ግንቦት ወር ላይ ሆነው ዘመናችን የሚያከትመው ነሐሴ 1 ቀን ነው ብለው ተናግረው ነበር። ቀድመው እንዳሉት ሁሉ በዚያን ቀን አለፉ። ይችን ምድር ለቀቁ። ጓድ መንግሥቱ ኃይለ ማርያም ላይም የተነበዩት ትንበያ እውን ሆነ። አዲስ 1879ም ታሪኩን እንዲህ አቀረበው። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879